ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ይህ በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ ቤተሰቦቻችን እንዲደርስ የተሰናዳው በሞርስ ዲሲ መዝገቦችን እና የታሪክ ድርሳናትን ከሸልፍ ላይ በማቀበል በሞርስ የበላይ ጠባቂ ፈቃድ የተመረጡ ታሪኮችን የኋሊት ተመልሰን የምንቃኝበት የእውነት ገበታ ሲሆን እነሆ የዛሬው ጀመረ። ያጠናቀቅነው የግንቦት ወር ብዙ ክስተት የተከሰተበት ወር ነው። ከ10 ዓመታት በፊት በግንቦት ወር ያጣናቸውን የፊደል ገበታ አባት ቀኛዝማች ተስፋ ገብረስላሴን በግንቦት ወር ከወሩም በ26ኛው ቀን ነበር እያጣናቸው። እናም ዛሬ ላይ እኒህን የፊደል ገበታ አባት እንዘክራለን። ግንቦት 26 ቀን 1992 ዓ.ም የፊደል ገበታ አባት አርበኛው ቀኛዝማች ተስፋ ገብረስላሴ ያረፉበት ዕለት ነበረ። ሃሁ እውቀት ይስፋ ድንቁርና ይጥፋ፣ ይህ ነው የኢትዮጵያ ተስፋ። ተስፋ ገብረስላሴ ዘብሔረ ቦልጋ። ኢትዮጵያ የራሷ የሆነ ፊደል ያላት አገር በመሆኗ ከበርካታ የዓለም ሀገራት ተለይታ እንድትታይ ከሚያደርጓት መገለጫዎቿ መካከል አንዱ ነው። ይህ የኢትዮጵያ ፊደል በመላ አገሪቱ ተስፋፍቶ አገራዊ መገለጫነቱ ይዳብርና ብዙዎችም ማንበብና መጻፍ ችለው ከመሃይምነት ያመልጡ ዘንድ አርቆ ሐሳቢ ጠቢብ ቀኛዝማች ተስፋ ገብረስላሴ ምክንያት ሆኑ። ታኅሳስ 24 ቀን 1895 ዓ.ም ሰሜን ሸዋ ቦልጋ ውስጥ አክሪሚት በተባለ ስፍራ ከመምህር ገብረስላሴ ቢልልኝና ከወይዘሮ ስዕለ አብ ወልደ ሚካኤል የተወለዱትና ገና በልጅነታቸው ወላጆቻቸው በሕፃኑ አይነ ውሃ ውስጥ ተስፋ ቢታያቸው ተስፋ ብለው ስም አወጡለት። ሕፃኑ ተስፋ 4 ዓመት ሲሞላውም ከአባቱ እግር ስር ተቀምጦ ፊደል መቁጠር ጀመረ። ወላጆቹ አራሽ ገበሬዎችና ከብት አርቢዎች ስለነበሩ ተስፋ እያደገ ሲሄድ ከትምህርቱ ይልቅ ወደ ኩበት ለቀማ፣ ከብት ጥበቃ እንዲያተኩር ተደረገ። ግን ይህን የተቃወሙት የተስፋ አያት መርጌታ ቢልልኝ መምህር ገብረ አብ ለተባሉ የቤተ ክህነት ሊቅ ዘንድ ወስደው ተስፋን አስተምሩልኝ አሉና ሰጧቸው። መምህር ገብረ አብም ሕፃኑን በደስታ ተቀብለው ንባብን፣ ዳዊትን፣ ውዳሴ ማርያምን፣ መልክዓ ማርያምን፣ መልክዓ ኢየሱስንና ሰዓታት ዘለሊትን አስተምረው በድቁና አስመረቁት። ተስፋ ድቁናውን ከተቀበለ በኋላም በአክሪሚት ሚካኤል ቤተክርስቲያን ማገልገል ጀመረ። የተስፋ አባት መምህር ገብረስላሴ ከቅስና ሙያቸውና ከግብርና ስራቸው በተጨማሪ በትርፍ ጊዜያቸው ከእጽዋት ቀለም እያነጠሩ ለጸሎትና ለአብያተ ክርስቲያናት አገልግሎት የሚሰጡ መጽሐፍትን በብራና ይጽፉና ያዘጋጁ ነበር። በጊዜው ግብር የሚከፈለው አዲስ አበባ ነበርና ግብር መክፈያ ወቅቱ ሲደርስ ነጋዴዎች እንደሚመጡ ሲያውቅ ነጋዴዎቹን ከኋላ እየተከተለ እነርሱ ሳያዩት ወደ አዲስ አበባ ተጓዘ። ነጋዴዎቹ ብዙ ርቀት ከተጓዙ በኋላ ዘወር ሲሉ ተስፋን አዩት። ወደ ኋላ እንዳይመልሱት ብቻውን ሊሆን ነው። ስለሆነም ይዘውት አዲስ አበባ ገቡ። ለ5 ቀናት ያህል ከነጋዴዎቹ ጋር በእግሩ ተጉዞ አዲስ አበባ ደረሰ። በወቅቱ ቤተ መንግስት ውስጥ ስራ ወደ ነበራቸው ወደ ታላቅ ወንድሙ ብርሃኔ ገብረስላሴ ዘንድ ቀረበ። ታላቅ ወንድሙ ሲያዩት ኮኮ እንዴት መጣ? ለመሆኑስ እናትና አባታችን ሰምተዋል? ብለው በጥያቄ ሲያፋጥጡት ተስፋ አልተናገርኩም ይላል። በላሁን ገብተህ ረፈና አብረው ከመጡት ሰዎች ጋር ትመለሳለህ ብለው አስገቡት። ከጥቂት ቀናት በኋላ ወደ ትውልድ ስፍራው ሲመለስ ልቡም አይኑም ወደ ኋላ እየተመለከተ
እዚህማ ተመልሼ እመጣለሁ፣ እስኪ የሚከለክለኝ ነው ያለው እያለ እየዛተ ነበር። እንዳሰበውም አልቀረም። በ1909 ዓመተ ምህረት ወደ አዲስ አበባ ተመለሰ። ታላቅ ወንድሙ ባል እንግዲህ ልብህ አላረፈም፣ መልሽም አልሰድህም፣ አንድ ክፍል ቤት አለችኝ፣ እዚያች ረፍና የምትፈልገውን ትሰራለህ አሉት። ከተማውን ከተለማመደ በኋላም ተስፋ ራሱን ለመቻል ሲል ሱቅ በደረቴ ሆኖ ስራ ጀመረ። መርፌ፣ ቁልፍ፣ ምላጭ፣ መፋቂያና የመሳሰሉትን እያዞረ ይሸጥ ነበር። ከዚያም ታላቅ ወንድሙን ብድር ጠየቀ። የ75 ሳንቲም ብድር። በወቅቱ ታዋቂ የነበረ ሽቶ ከፈረንሳይ በጅቡቲ በኩል ወደ ኢትዮጵያ የሚያስመጡ ነጋዴዎች ነበሩ እና ተስፋ ሽቶውን በ75 ሳንቲም ገዝቶ እሪ በከንቱ ወደሚባለው ሰፈር በመሄድ በሰፈሩ ላሉ ሴቶች በትርፍ ይሸጣል። ከዚህ ሽያጭ በሚያገኘው ገንዘብ መጽሐፍ ገዝቶ ይሸጥ ነበር። አዲስ አበባ በገባ በአመቱ በወርሃ የካቲት 1910 ዓ.ም ዘመን ተሻጋሪ የኢትዮጵያውያን ባለውለታ የሚያደርገውን ተግባር አከናወነ። የፊደል ገበታን አዘጋጀ። የተስፋ አባት መምህር ገብረ ስላሴ ከእጽዋት ቀለም እያነጠሩ ለጸሎትና ለአብያተ ክርስቲያናት አገልግሎት የሚሰጡ መጽሐፍትን በብራና ይጽፉና ያዘጋጁ ስለነበር ተስፋም የአባቱን ፈለግ ተከትሎ የፍየል ቆዳ በእንጨት ላይ በመወጠር እየፋቀ ቀለሙን ከልዩ ልዩ እጽዋት እያነጠረና ፊደላትን በመቃብር እየቀረጸ እየጻፈ በማራባት ወገኑን የሚጠቅም ስራ ያከናውን ጀመር። በዚያ ጊዜ ግዕዝም ሆነ አማርኛ ማንበብና መጻፍ በቤተ ክህነትና በቤተ መንግስት የተገደበ እንጂ በሰፊው ሕዝብ ዘንድ አልተዳረሰም ነበር። ስለዚህ ለሰዎች መጽሐፍ ቅዱስ በግዕዝም በአማርኛም ካነበበላቸው በኋላ በሉ ግዙ ይጠቅማችኋል ሲላቸው አንተን አብረን ካልገዛን ማን ያነብልናል? ልጆቻችን አያውቁ እኛም አናነብም ይሉት ነበር። በዚህ ጊዜ ነው እንደ ሰርቼ እንዲህ ቢማሩ በኋላ የተለያዩ መጽሐፍቶችን እያዘጋጀው ሸጣለሁ የምጠቀማለሁ ብሎ ሩቅ በማሰብ መጽሐፍትን ማዘጋጀት የጀመረው። በ1921 ዓመተ ምህረት ማተሚያ ቤት በማቋቋም ዕውቀት ይስፋ ድንቁርና ይጥፋ፣ ይህ ነው የኢትዮጵያ ተስፋ የሚለውን ኃይለ ቃል አርዕስት በመስጠት ፊደለ ሐዋርያንና አቦጊዳን በሶስት ረድፎች እያዘጋጀ በማሳተም በመላ ኢትዮጵያ ማሰራጨት ጀመረ። በርካታ ኢትዮጵያውያን በተለይም በገጠራማ አካባቢዎች የሚኖሩ ሰዎች ከፊደላት ጋር ተዋወቁ። የእውቀት ብርሃንን በመላ አገሪቱ የማዳረስ ዓላማ በፋሺስት ኢጣሊያ ወረራ ምክንያት ሊሰናከል በተቃረበበት ጊዜ ተስፋ ራሱ ባዘጋጀው የፊደል ገበታ ተጠቅሞ አርበኝነቱን ጀመረ። ፋሺስት ኢጣሊያ ኢትዮጵያን የመውረሯ ጉዳይ እርግጠኛ የሆነ በመጣበት ወቅት እንዲህ በማለት ጽፎ ለሕዝብ አሰራጨ። ከባህር እየወጣ መጣልን አሳው በሰይፍ እየመተርን ባረር እየቆላን ፈጥነን እንብላው። ጥንት አባቶቻችን ምግባቸው ይህ ነው። ምን ነው ያሁን ልጆች ዝምታው ምንድን ነው? የባህሩ አሳ ወጥቶ ከጎሬው አጥማጁ አንቆ እንጂ ስጋውን ይብላው። ተስፋ ይህን መሰል ወኔ ቀስቃሽ ጽሑፎችን እያዘጋጁ በማተምና በማባዛት በመላ ኢትዮጵያ በማሰራጨት ህዝቡ አገሩን ከወራሪው ኃይል ለመከላከል እንዲነሳ አድርገዋል። ፋሺስት ኢጣሊያ ኢትዮጵያን መውረር በጀመረችበት ወቅት አንዳንድ የኢትዮጵያ ባለስልጣናትን በገንዘብ እየደለለች የሰለላና የማስከዳት ስራ ስትጀምር ተስፋ የዳግማዊ አጼ ምኒልክን ፎቶ የጽሑፉ አርማ በማድረግ የአድዋ ጀግኖች የፈጸሙትን አኩሪ ተግባር መድገም እንጂ ለገንዘብና ለስልጣን ብሎ ሀገርን ለጠላት አሳልፎ መስጠት እጅግ አሳፋሪ ተግባር መሆኑን ለመግለጽ የተረገመ ነው አገሩን የከዳ ክብሩን ነጻነቱን ሀበሻን የጎዳ ከኢትዮጵያ ጠላት ጉቦ የበላቸው የት ነው የምትበሉት? ሀገር ሳይኖራቸው ያልታመኑ ሌቦች ከሹመት ተሽረው ሀገሪቱን ይምሩ ታማኞች ተመርጠው በማለት ስለ ሁኔታው ሐሳባቸውን በግጥም አቅርበው ነበር።
ተስፋ እነዚህንና መሰል ጽሁፎችን እያተሙ በብዛት ሲያሰራጩ ሀገር በመክዳት የተጠረጠሩት ባለስልጣናት ብቻ ሳይሆኑ ወረራውን የሚቃወሙትና የከዳተኞቹን ድርጊት የሚያወግዙት ሹማምንት ጭምር ያጉረመርሙ ጀመር። በጊዜው ይታተሙ የነበሩ ጽሁፎች ሁሉ በጽህፈት ሚኒስቴር ሳይመረመሩና ፈቃድ ሳይሰጣቸው ማሰራጨት የተከለከለ ስለነበር ተስፋ ተይዘው እንዲቀርቡና በየክፍላተ ሀገሩ አሳትመው ያሰራጯቸው ጽሁፎች እንዲሰበሰቡ ታዘዘ። ተስፋም ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ፊት ቀርበው በመላ ኢትዮጵያ ያሰራጨኸውን ስብከት የት ነው ያሳተምከው ተብለው ተጠየቁ። እርሳቸው በሊቀ ጳጳሱ አቡነ ቄርሎስ ግቢ ውስጥ ባለው ማተሚያ ቤት ብሎ መለሰ። በዚህ ምክንያት ሊቀ ጳጳሱ ስለምን ብፁዕነቱ ግቢ ውስጥ ወንጀል ተሰራ ተብለው ሲጠየቁ አገራቸውን አትካዱ፣ ከጠላት ጉቦ አትቀበሉ ብሎ መስበኩ ወንጀልነቱ ምንድነው ብለው መልስ ሰጡ። ጉዳዩ እንዲጣራ ተወስኖ ተስፋ በማረፊያ ቤት እንዲቆይ ተደረገ። ወዲያውኑም የፋሽስት ኢጣሊያ ወረራ እየገፋ በመምጣቱ ያለ መንግስት ፈቃድ እንዲህ አይነት ጽሁፎችን እንዳያትምና እንዳያሰራጭ ዋስ ጠርቶ ከስር ተፈታ። ጦርነቱ በተፋፋመበት ወቅትም ተስፋ ህዝቡ ለነጻነቱ እንዲታገል የሚቀሰቅሱ ጽሁፎችን እያሳተሙ ከማሰራጨት አልቦዘኑም ነበር። ለአብነት ያህል የኢትዮጵያ መንግስትና ህዝብ ባለው መሳሪያ ጠላትን እንዲከላከልና እጁን አጣጥፎ እንዳይቀመጥ የሚያሳስብና የኢትዮጵያ ፋና የሚል ርዕስ ያለው ጽሁፍ እያሳተሙ ያሰራጩ ነበር። የፋሽስት ኢጣሊያ ጦር አዲስ አበባን ሲቆጣጠር ተስፋ ታሰሩ። በመኖሪያ ቤታቸው የነበሩትን ጽሁፎች ቀደም ብሎ በመደበቃቸው በፋሺስቶች ዘንድ እንደ ወንጀለኛ የሚያስቆጥራቸው ነገር ስላልተገኘባቸው ከስር ተፈቱ። ከስር ከተፈቱ በኋላም ጽሁፎቹን በማተምና በማሰራጨት አርበኞችን የማነቃቃት ስራቸውን ቀጠሉበት። ፋሺስት ኢጣሊያ ኢትዮጵያን በወረረችበት ወቅት ብዙዎች በዱር በገደል ሆነው ወራሪውን ኃይል ፋታ ነስተው ታላቅ የአርበኝነት ተጋድሎ ባደረጉበት ወቅት ተስፋ ገብረስላሴ የተለያዩ ወረቀቶችን እያባዙ የአገር ፍቅር ስሜትን የሚኮረኩር የአርበኞችን ጀግንነት የሚገልጹ ጽሁፎችን በከተማ ይበትኑ ነበር። ተስፋ በመልእክቶቻቸው አርበኛው እንዳይበተንና ህብረቱን አጠንክሮ እንዲፋለም ከማሳሰብ ባሻገር የአርበኞች ማህበር እንዲቋቋም ሀሳብ ካቀረቡ ሰዎች መካከል አንዱ ነበሩ። በዚህ ምክረ ሀሳብ መሰረትም የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር በ1931 ዓ.ም ሊቋቋም ቻለ። ከዚህ በተጨማሪ የፋሽስት ኢጣሊያ አገዛዝ በኢትዮጵያ ህዝብ ላይ ይፈጽም የነበረውን ግፍና በደል በወቅቱ ሎንዶን ይገኙ ለነበሩት ንጉሠ ነገሥት ግርማዊ ቀዳማዊ አፄ ኃይለ ሥላሴ ደብዳቤ በመላክ ያሳውቁ ነበር። ከዚህ በኋላ ተስፋ በድጋሚ በፋሺስት ወታደሮች ታሰሩ። ማተሚያ ቤታቸውም ተወረሰ። በእስር ቤቱ ውስጥ እስረኞች በረሃብና በውሃ ጥም መጎዳታቸውን ተመለከቱ። የእስር ቤቱን ኃላፊ አስጠርተው 40 ማርትሬዛ ብር ስላለኝ ፈቀደልኝና ዳቦ ገዝቼ ላበላቸው ብለው ጠየቁ። የእስር ቤቱ ኃላፊም በተስፋ አነጋገር ስሜቱ በመነካቱ ብዙ ዳቦ፣ ሻይና ውሃ መጥቶ ለእስረኞች እንዲታደላቸው በማድረጉ እስረኛውን ሁሉ በረሃብና በውሃ ጥም ከማለቅ ታደጉት። ከወራሪው የፋሽስት ኢጣሊያ ኃይል መባረር በኋላ ተስፋ ሰላማዊ ኑሮ ለመምራት ጥረት ማድረግ ጀመሩ። ማተሚያ ቤቱንም በአዲስ መልኩ በማጠናከር ሀሁ እውቀት ይስፋ፣ ድንቁርና ይጥፋ፣ ይህ ነው የኢትዮጵያ ተስፋ ብለው ጽሁፎችን ማሳተምና ማሰራጨትን ቀጠሉ። በዚህ ስራቸውም ትምህርትን በመላ ኢትዮጵያ ለማዳረስና መሀይምነትን ለማጥፋት ከፍተኛ አስተዋጽኦ አበርክተዋል። ዘመናዊ የህትመት መሳሪያዎችን ከውጭ በማስመጣት ስራቸውን አስፋፉ። ሀሁን አቡጊዳንና መልእክተ ዮሐንስን ጨምሮ በአጠቃላይ ከ300 በላይ መጽሐፍትን ማዘጋጀትና ማሳተም ችለዋል። የፊደል ገበታን ቀርጸው መሀይምነትን ለማጥፋት ካበረከቱት አስተዋጽኦ በተጨማሪ በአርበኝነት ትግላቸው ላደረጉት ተጋድሎ የቀኝ አዝማችነት ማዕረግ ተሰጥቷቸዋል። ቀኝ አዝማች ተስፋ ገብረስላሴ ለስራ እጅግ የተለየ ክብር ነበራቸው። 97ኛ ዓመት የልደት በዓላቸውን ሲያከብሩ ሆዴ እህል በልቶ ቢጠግብም እጄን ስራ ይረባዋል በማለት ለስራ ያላቸውን ጉጉትና አክብሮት ገልጸው ነበር። እድሜያቸው ገፍቶ እንኳን በድርጅታቸው ዋና መስሪያ ቤት እየተገኙ የስራውን ሂደት ይቆጣጠሩና እርሳቸውም ኃላፊነታቸውን ይወጡ ነበር። ቀኛዝማች ተስፋ ገብረስላሴ ከእጽዋት የቀለም ዱቄት ቀምመውና በጥብጠው ከመቃ እንጨት ብዕር ቀርጸው በወረቀት ላይ ፊደል በመጻፍ በካርቶን ላይ እየለጠፉ በማቅረብ ሚሊዮኖችን ከመሀይምነት ያወጡና የእውቀት ብርሃን የፈነጠቁ ታላቅ የአገር ባለውለታ ናቸው። ያነበበ እውቀትን ጠገበ፣
ድንቁርናን ክዶ ወደ ዕውቀት ተሳበ፣ የጥበብ እንገጿን ለማየት ቀረበ የሚለው ግጥም ቀኛዝማች ተስፋ ገብረስላሴን የሚመለከት ይመስላል። ቀኛዝማች ተስፋ የስራቸውን አስፈላጊነትና የትምህርትን ጥቅም ሲያስረዱ ማንኛውም ሰው እናት ሀገሩ ባስገኘችለት፣ ሊቃውንት አባቶች አዘጋጅተው ባቆዩለት ፊደል ተምሮ ማንበብና መጻፍ ተቀዳሚ ተግባሩ ይሆናል። መምህራንም የፊደላትን ስነ ባህሪ ማስረዳት ይጠበቅባቸዋል። ይህም በየጊዜው የሚነሳው ብሔራዊ ትውልድ ራሱን ክዶ ሌላውን ሆኖ እንዳይገኝ ወይም መነሻውን አያውቅ መድረሻውን ይናፍቅ ከመሰኘት ነጻ ያደርገዋል ብለው ነበር። ቀኛዝማች ተስፋ ገብረስላሴ በስራቸው ላይ ከጎናቸው ሆኖ ሲያበረታቷቸውና ሲደግፏቸው ከኖሩት ወይዘሮ አለሚቱ ንጉሴ ጋር ጋብቻ መስርተው 13 ልጆችን አፍርተዋል። በህይወት እስከነበሩበት ጊዜ ድረስ 42 የልጅ ልጆችንም አይተዋል። አሁ ዕውቀት ይስፋ፣ ድንቁርና ይጥፋ፣ ይህ ነው የኢትዮጵያ ተስፋ ብለው በማወጅ ድንቁርናን ለማጥፋት በመላ ኢትዮጵያ የፊደል ሰራዊትን ሲያዘምቱ የኖሩት አርበኛው ቀኛዝማች ተስፋ ገብረስላሴ ግንቦት 26 ቀን 1992 ዓ.ም አርፈው ስርዓተ ቀብራቸው በማግስቱ ግንቦት 27 ቀን 1992 ዓ.ም በቅዱስ ራጉኤል ቤተክርስቲያን ተፈጸመ። እነሆ በግንቦት ወር ከወሩም በ29ኛው ቀን የተስፋ ነገር ተፈጸመ። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ተመልካቾቻችን የዛሬው ታሪክን የኋሊት የተሰኘው መሰናዷችን በዚሁ አበቃ። በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ድረስ ጤና ይስጥልኝ። ጀግናን ማክበር ጀግናን መፍጠር ነው።